ጨሪቃዎች ደስታችሁን እንጂ መከፋታችሁን ማየት አንፈልግም። ቪዲዮውን እስከ መጨረሻ ድረስ ሳታዩ ለመፍረድ አትቸኩሉ፣ ተረጋጉ። ፕራንክ ነው፣ ምንም አዲስ ነገር የለውም። ሀይሚዬ ብሩኬንና ቤኪን ፕራንክ እያደረገች ነው። ሁለቱ ነበሩ ሀይሚን ፕራንክ ሲያደርጓት የነበረው። እንግዲህ የዛ ምላሽ ነው ማለት ነው። እንግዲህ እስከኛው ድረስ ነው ፕራንክ የምንደረገው። እስከዛው ድረስ ግን ሰብስክራይብ እና ላይክ እያደረጋችሁ ብሩኬን 300 ሺህ ቅመሟን ደግሞ 250 ሺህ አስገቧት። እስከዛው ድረስ ግን ስራውና ፕራንኩ ይቀጥላል ማለት ነው። አንዳንድ ሰዎች ደግሞ ክፍተት አገኘን ብላችሁ ለመግባት የምታስቡ ሰዎች ተረጋጉ። እዛው እንዳላችሁ እዛው ተቀመጡ እሺ። ምክንያቱም ይሄ ነገር ፕራንክ ባይሆን ምንም መጻፍም አይጠበቅባትም። ቪዲዮ ሰርታ ጭና ሜሴጅ መጻፍ ትችላለች አይደል እንዴ? ስለዚህ እሷ ማድረግ የፈለገችው ሁለቱም ፕራንክ ማድረግ ስለሆነ እቤት ድረስ ጠርታ ቤኪን ጽፋ ለብሩኬ ስጠው ብላ ነው እንግዲህ ፕራንክ እያደረገቻቸው ያለው ማለት ነው። ስለዚህ ፕራንክ እንደሆነ ያስታውቃል። ምክንያቱም አንደኛ ከቤተሰብ ጋር ምንም የተፈጠረ ነገር የለም ብላለች። ከብሩኬ ጋር ምንም የተፈጠረ ነገር የለም። ስለዚህ እነዚህን ሁለት ሰዎች ደግሞ ፕራንክ ማድረግ ስላለባት ነው። በእርግጥ ብሩኬ ሀይሚም ሲከፋቸው ይከፋኛል፣ ግን ደግሞ ስራ እስከሆነ ድረስ ይስሩ፣ እስከ ጥግ ድረስ ይስሩ፣ ምንም ችግር የለውም። ፊልም እኮ ሲሰራ ይለቀሳል፣ ይተከዛል፣ ብዙ ነገር ይኮናል አይደል እንዴ? ፕራንክም ስታደርጉ ሁናችሁ ስለሆነ የምትተውኑት ምንም ችግር የለውም። እሺ ምንም ችግር የለውም። ለምን ሳትነግረው ትሄዳለች ለምትሉ ደግሞ ያልተናገረችበት የራሷ ምክንያት ይኖራታል። ስለዚህ ምክንያቷን ደግሞ ቪዲዮውን እስከ መጨረሻ ድረስ ሳምንትም ቆየ 3 ቀንም ቆየ ፕራንኩ እስከ ጥግ ድረስ አብራችሁ ተከታትላችሁ የዛ ጊዜ መልሱ ይመለስላችኋል ማለት ነው። ስለዚህ አትንኩይ ብላ ነበረ ቅመማ እንግዲህ እየነካኳት አስቸግረው ነበረ። እሷ ደግሞ ማንም ሰው ቅመማን በፕራንክ የሚችላት ሰው የለም። ግን ያው በቃ ሁሉም እንደ ሀይሚ እያለ እሷን እንትን ለማለት እንትን የምትሉ ሰዎች ሀይሚዬን ፕራንክ አትችሏትም ስላችሁ እሷን መንካት ማለት በጣም ከባድ ነው። እኔ ራሴ እኮ በቃ ኪሎዬን ነው የምታስቀንሰኝ። እንደዚህ ከፍቷቸው ሲመጣ እኔ በጣም ይከፋኛል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ጨሪቃዎች በጣም ተከፍተው ነው የመጡት። ሲከፋቸው እኔ ይከፋኛል እውነት ለመናገር ማለት ነው። በጣም አሳዝነውኛል ሁለቱም ማለት ነው። ግን ደግሞ እየቆየሁኝ ቪዲዮቸውን በደንብ አርጌ ሳየው ደግሞ ፕራንክ እንደሆነ ገባኝ ማለት ነው። እሱ ደግሞ ሁለቱም ፕራንክ ማድረግ ስላለባት ነው ስትጽፍም የነበረው። ለቤኪም አድርስለት ብላ የሰጠችው ወረቀት ደግሞ እነሱን ሁለቱም ፕራንክ ማድረግ ስለፈለገች ነው እንጂ ምንም እውነት ቢሆን ምንም መጻጻፍም አይጠበቅባትም። ምክንያቱም ቪዲዮ ሰርታ በቃ እንዲህ ነው ብላ በጽሁፍ ጽፋ መላክ ትችል ነበረ። ግን ደግሞ ሁለቱም ፕራንክ ማድረግ ስላለባት ነው። ነገ አዲስ ነገር ይፈጠራል፣ ምንም ችግር የለውም። አትጨናነቁ፣ አትደነጋገጡ። በጣም የምትወዷቸው በጣም የምትሳሱላቸው ውድ ቤተሰቦች ስላላችሁ የእነሱን ፍቅርና ደስታ ስለምትፈልጉ ማለት ነው። እና ምንም የሚፈጠር ነገር የለም። ፕራንክ እስከሆነ ድረስ ቪዲዮቸውን እስከ መጨረሻ ድረስ እያያችሁ ተከታተሏቸው ማለት ነው። ስለዚህ ቅመምዬ እንግዲህ በዚህ ሰሞን እንትን እየነካኳት አስቸግረው ነበረ። ስለዚህ ላስቸገረ ሰው ደግሞ ቁንጥጫ ያስፈልገዋል ትላላችሁ። እና ቅመሙ አይነሳባት እንጂ ከተነሳባት በጣም ከባድ ነው። እንግዲህ እስከ ሳምንትም ለ15 ቀንም ልንጓዝ እንችላለን ማለት ነው በዚህ ፕራንክ። ስለዚህ ምንም አዲስ ነገር የተፈጠረ ነገር የለም ምንም ማለት ነው። በቤተሰብም በብሩኬም ውስጥ ምንም የተፈጠረ ነገር እስከሌለ ድረስ እናንተ ቪዲዮውን ብቻ ማየት ነው የሚጠበቅባቸው። እግዚአብሔር ከክፉ ሁሉ ይጠብቃቸው። ፈጣሪ ልባቸውን መሻት ይፈጽምላቸው።
ብዙ ጥላቶች እንዳሉባቸው እንደዚህ አይነት ክፍተት ሲያዩ ደግሞ እንትን እንደሚሉ የታወቀ ነው። ግን ደግሞ እግዚአብሔር ሁልጊዜም ጠባቂያቸው እስከሆነ ድረስ ምንም ችግር የለውም። እናንተ ብቻ አይዟችሁ ጨሪቃ ፋሚሊዎች የምትወዷቸው